እንደ ሽንፍላ ታጥቦ የማይጠራው የኢትዮጵያ እግር ኳስ መሰልጠንን እንደ መሰይጠን መዘመንን እንደ መንተብ ተያይዞታል። ከነበረ ከፍታው ቁልቁል ከወረደ በኋላ አውቆ እንደተኛ ሰነፍ መነሳት የተሳነውና ባህር መሻገር ያቃተው ስፖርቱ ከድጦ ወደ ማጡ እንጂ ከቆጡ ወደ ባጡ ሲወጣ ማየት ተስኖን ቀርቷል። ዛሬም ራሳችንን ማፈሪያዎች ነን እኮ የምንልባቸው ከኳሷ እኩል እያንከባለልን ይዘናቸው የመጣናቸው ታጥበው ያልጠሩ አዕዳፎች አሉ። ከሰሞኑንም ያየነው ይህንኑ እድፋችንን ነው። ካወለቅነው ማሊያ ጋር አብሮ ያልወለቀም ይልቅስ ባወለቅነው ማሊያ ስር ከሰውነታችን ተጣብቆ የታየ የዲሲፕሊን እድፍ። በእርግጥ ይሄ በተለያየ መንገድ ከተለያዩ የዘርፉ አካላት እስኪበቃን ስናየው የኖርነው ጉዳችን ነው። የእግር ኳሳችን አዕዳፎች በየአቅጣጫው አጣቢና ጨምቆ አስጪ፣ አገላብጦ አድራቂና ንጹህ ለባሽ ንጹህ አልባሽ አብዝቶ ይፈልጋል። ስፖርት ለዓለም ሕዝብ ሰላምና ፍቅርን የሚሰብክ በመልካም ድርጊቶች የሰውነት ገጾች ጎልተው የሚታዩበት፣ ሰዎች ከመሬት ተነስተው አቧራቸውን አራግፈው የዝና ጫፍ ላይ የሚደርሱበት፣ በአካላዊም ሆነ በስነ ልቦናዊ መንፈስ ፍጹም ጤነኛ የሚያደርግ የዓለማችን ተወዳጅ ዘርፍ ነው። በስፖርተኞችና በአሰልጣኞች ጥበብ ከዓመት ዓመት ከዘመን ዘመን እየዘመነ የመጣ ዓለም በቀጠሮ ወቅት እየጠበቀ በአንድ መድረክ የሚወዳደርባቸው የትየለሌ ተመልካችን ያፈሩ ተወዳጅ ስፖርቶችን በመፍጠር ራሱን የቀየረበት ዓለም ነው። በዚህ በኩል እግር ኳስን የሚያህል ነገር ፈጽሞ የለም። ዓለምን በአንድ ቋንቋ የሚያስወራው የአውሮፓ እግር ኳስ በእያንዳንዳችን የስፖርቱ ቤተሰቦች ምን ያህል ተጽዕኖ እንዳለው እናውቃለን። የኛ ያልሆን ያለን ሰዎች አይኖቻችንን ገልጸን ልባችንን ከፍተን ወደ አውሮፓ እግር ኳስ ልከን ስንደሰት፣ ስናዝን፣ ስንስቅ፣ ስናነባ የምንታይ ሰዎች የትየለሌ ነን። የሰሞኑኑ የሰሜን ለንደኑ ክለብ የአርሰናል ሻምፒዮን መሆን ያስመለከተንም ይህንኑ ተጽዕኖ ነበር። አውሮፓ ከእግር ኳስ በቀር ሌላ የሌላት እስኪመስል በዓለም ላይ ገናለች። ሳናውቀው በእጅ አዙር ቀይ ገዝታናለች። ለምን? ያ የእድገታቸው ውጤት ነው። ግን ያን ለምን ከራሳችን ፈልገን አጣ ነው? እግር ኳሳችን ለምን የግመል ሽንት ሆነ? ይፋፋል እያሉት ለምን ኮሰመነም? ዓለሙ ከቀን ቀን ከዓመት ዓመት ሲዘምን ለምን ጠመመባት ለኢትዮጵያ ሲሆን የእናት ሀገራችን እግሯ እየታመመ ከፊት ወደ ኋላ ለምን አዘገመም? ከፊት የነበሩት ኋላ፣ ኋላ የነበሩት ከፊት ይሆናሉ የሚለው መለኮታዊ ቃል ወይስ በየቀዳዳው የተሸነቆሩ ችካሎች አላነቃንቅ ብለውት ለውጥና መሻሻል የራቀው እግር ኳሳችን ወደፊት እንዳይራመድ ምን ተብትቦ ያዘው? ክንፉን እንዳጣሙራ ባለበት እንዲቀር መሄጃ መንገዱን ምን ዘግቶበት ነበር? መሄጃ እግሮቹንስ ምን ቆርጦ ጣላቸው? ጉዞ ሲጀምሩ እንዲህ የሚያማቸው? በዘመነው የዓለም እግር ኳስ ዘርፍ ሀገራት የባህል የወግ የማንነትና የሀያልነታቸው ማሳያ መድረክና መስታወት አድርገው ሲያበቃ ምን ነው የኛ አይነቃም? በአትሌቲክሱ ዘርፍ ባሻው የሚቦርቀው ባሻው የሚስቀው በእግር ኳሱ በኩል ምንድን ነው ያነቀው? የኢትዮጵያን እግሮች ምን አስሮ ያዛቸው? ምንስ ገነዛቸው የሚያስብለው ችግራችን ምኑ ላይ ነው? በሰፊ መዳፉ የሚዘግን ሙስና፣ የአስተዳደር ችግር፣ የስርቆት ገመና፣ ስነ ምግባር አልባ የአርአያነት ጉድለት፣ ከክለብ የሸሸ ከሀገር የራቀ ግለሰባዊነት፣ በግዴለሽነት የተሞላ ትዕቢት፣ ወይስ እጅ በአፍ የሚያስጭነው የዳኝነት ስርዓት ምን ይሆን? በዚህ ተዘርዝሮ የሚያልቅ በማይመስሉ ጣጣዎች የተተበተበው እግር ኳሳችን ወጣ ሲሉት ተመልሶ እየተቀበረ፣ መጣ ሲሉት ኋላ እየቀረ ብዙ እጅግ ብዙ አስቸግረም። ለምን ቢሉም ምክንያቱ ብዙ ነው። ሩቅ ሳንሄድ ባለፈው ዓመት የተመለከትነው ቅጥ ያጣ የአስተዳደር ችግር የኢትዮጵያን እግር ኳስ ጥቁር መልክ ፍንትው አድርጎ ያሳየን ለምን አልተሳካልንም ለሚለው ጥያቄ በቂ መልስ እየሰጠ ነበር። በአህጉሪቱ ውስጥ እንዳሉት ብዙ የአፍሪካ ሀገራት ሁሉ ኢትዮጵያም ለምን ልጆቿን በአውሮፓ መድረክ ማየት ብርቋ ሆነ? ብቸኛው አፍሪካዊ የባላንዶር አሸናፊ እንደሆነው እንደ ላይቤሪያዊው ጆርጅ ዊሃ፣ እንደ ሙሐመድ ሳላህ፣ እንደ ዲዲየር ድሮግባ፣ እንደ ሳሙኤል ኤቶ፣ እንደ ሳዲዮ ማኔ፣ እንደነ ፔር ኤምሪክ ኦባሚያንግና የመሳሰሉ የዓለም ኮከቦችን ያፈራች አፍሪካ ምነው አንድ ለምልክት ከኢትዮጵያ ሰው የላትም? ለምን ይሆን? እንደ ጥንጧትነቷ አንድ ከሀገራችን የዘለ ከአፍሪካ ያለፈ በአውሮፓ ስሙ ገናና የሆነ አንድ ስንኳ ተወካይ የላትም? ባህር ተሻግሮ የሚነገር እግር ኳሳዊ ወግ እንዳይኖረን እድላችንን ምን አጠመመው? ጅማሯችንን ምን አኮሰመነው? ለዚህም መልስ ምናልባት ሩቅ መሄድ ሳይኖርብን ባለፈው ዓመት ብቻ የሰማናቸውና በዘርፉ በኩል ያለ ከልካይ ሲፈጸሙ የቆዩ የእግር ኳሳችን ራስ ምታቶች ናቸው። የአሳ ግማቱ ከአናቱ እንዲሉ ከተጋነነ ሙስና ጋር ተያይዞ የተሰሙ መረጃዎች፣ በሶስተኛ ወገን የሚፈጸሙ ዝውውሮች፣ የተደነገጉ ህጎች ተግባራዊ
አለመሆንና የውሳኔዎች አለመፈጸም ወይም በጥብቅ ተፈጻሚነቱ የተረጋገጠ መተዳደሪያ ደንብ አለመኖር፣ ተገቢነት የጎደለው ስራ በሰሩ የዘርፉ ባለሙያዎች ላይ አፋጣኝ እርምጃዎችን ያለመውሰድና ጥፋትን የማሽሞንሞን ጉዳዮች የዳኝነት ከፍተኛና ግልጽ ችግሮች በቅርቡ የተመለከትነው የእግር ኳሳችን ገመናዎች ናቸው። ለዚህ ደግሞ ታጥቦ አልጠራ ያለውና እየባሰበት የመጣው የዳኝነት ችግር አንዱ ሲሆን እጅግ የከፋ የሚያደርገው ደግሞ ከስህተት ባሻገር ሆን ተብሎ የሚሰሩ የዳኝነት ችግሮች ጭምር መኖራቸው ነው። በቀጥታ የቴሌቪዥን ስርጭት እየታየ ባለሙያ ያልሆነ ማንም ሰው ጭምር አይቶ የሚታዘባቸውን የዳኝነት ስህተቶች በተደጋጋሚ እየተመለከትን ግን እረምትና ማስተካከያ የማይሰጥባቸው መሆናቸው ደግሞ ነገሩን የባሰ አስፈሪ ያደርገዋል። በዚህም ዳኞች ሊጉን እያበላሹ ነው በሚል ከፍተኛ ትችት ሲቀርብባቸው ነበር። ይህንን አስመልክቶም የኢትዮጵያ እግር ኳስ ፌዴሬሽን በዳኞች ስህተት ትዕግስቴ አልቋል በማለት በኢትዮጵያ ፕሪሚየር ሊግ ውስጥ በዳኞች የሚፈጠረው የዳኝነት ስህተት እንዳሳሰበው ሲያሳውቅ በአንክሮ ነበር። በጨዋታዎች ላይ የሚፈጠሩት የዳኝነት ስህተቶች እየጨመሩ መምጣታቸውን ተከትሎም ፌዴሬሽኑ ዳኞችን ሰብስቦ ጠርቶ አነጋግሮ ነበር። ለችግሩ መንስኤ ተብሎ ከተነሱት ሀሳቦች መካከል ደግሞ ወጥ የሆነ ውሳኔ አለመኖር፣ የአቅም ማነስ፣ ተጨማሪ ድጋፍ የሚሰጥ የግንኙነት መሳሪያ ወይም ቴክኖሎጂ እጥረት፣ በራስ የመተማመን ችግር፣ በተለያየ ምክንያት ተጽዕኖ ውስጥ መውደቅ የሚሉት ይገኙበታል። በስብሰባው ላይ የተገኙት የፕሪሚየር ሊጉ ዳኞች ችግሩ እንዳለ በማመን እንደ መንስኤነት የሚጠቀሱት ችግሮች ለስህተት የሚያጋልጡ መሆናቸውን የተናገሩ ሲሆን ይቅርታ በመጠየቅ ችግሮችን ለመቅረፍ ቃል ገብተው ነበር። በእርግጥ አንዳንዶችም ለቅጣት ተዳርገዋል። ከእግር ኳስ ስርዓት ፍጹም በራቀና ባፈነገጠ መልኩ እግር ኳሱ ላይ የተከናወኑ ስህተቶች ፀሐይ ሞቋቸው አገር አውቋቸው ብዙዎችን አጃይባ አስብለዋል። በግርምት እጅን በአፍ የሚያስጭኑ ጉዶች ለዓለም ተሰምተዋል። አሰልጣኞች ተጫዋቾችን በእግራቸው ችሎታ ሳይሆን በእጃቸው ችሮታ ማስፈረምና ማሰለፋቸው ክለቦችንም ተጫዋቾችንም እግር ኳሳችንንም ያሽመደመደ ጉዳይ ሆኗል። የተጫዋቾች ዳኞችንና አሰልጣኞችን አለማክበር፣ ውሳኔዎችን አለመቀበልና ተቃውሞን ከስፖርታዊ ጨዋነት ፍጹም ባፈነገጠ መልኩ መግለጽ ዘርፉን ከሚበክሉ ቫይረሶችና ወደ ኋላ ከሚያስቀሩት መንስኤዎች መካከል ይጠቀሳሉ። በዚህ በኩልም ሩቅ ሳንሄድ ከሰሞኑኑ በኢትዮጵያ ዋንጫ የግማሽ ፍጻሜ ጨዋታ ላይ የተፈጠረውን አሳዛኝ ክስተት ማንሳት በቂ ነው። ማክሰኞ ዕለት ነበር በኢትዮጵያ ዋንጫ የግማሽ ፍጻሜ ጨዋታ ላይ የተፈጠረው ይህ አነጋጋሪ ክስተት። ኢትዮጵያ መድን ከሲዳማ ቡና በአበበ ቢቂላ ስቴዲየም እየተጫወቱ የኢትዮጵያ መድን አሰልጣኝ ገብረ መድህን ኃይሌ ያሬድ ካሳይን 33ኛው ደቂቃ ላይ ቀይረው ሲያስወጡ ነበር እንደ ሀገር የምናፍርበትን ድርጊት ያየ ነው። ተጫዋቹ ተቀይሮ ሲወጣ በብስጭት ማሊያውን አውልቆ መሬት ላይ ሲወረውረው አየን። ለማንሳት ሳይሞክር ጥሎት ወደ የተቀያሪዎች መቀመጫ ቦታ አመራ። ተቀያሪ ወንበር ላይ ተቀምጦም አሰልጣኙንና የአሰልጣኝ አባላቱ ጋር ግጭት ውስጥ ገባ። ስድቦችንም ተወራወረ። ይህ በኢትዮጵያ ዋንጫ የግማሽ ፍጻሜ ሁለተኛ መርሃ ግብር ሲዳማ ቡና ከኢትዮጵያ መድን ጋር ያደረጉትን ጨዋታ በመደበኛ ክፍለ ጊዜ በሁለታቸው ውጤት መጠናቀቁን ተከትሎ ወደ መለያ ምት አምርቶ ሲዳማ ቡና 4-3 ማሸነፉ ይታወቃል። ከጨዋታው በኋላ ትኩረት የሳበውና የስፖርቱን ቤተሰብ ያስቆጣውና ያበሳጨው ጉዳይ ታዲያ ይህ የኢትዮጵያ ብሔራዊ ቡድንና የኢትዮጵያ መድን የግራ መስመር ተከላካይ የሆነው ያሬድ ካሳይ ተቀይሮ ሲወጣ አሰልጣኙንና የቡድን አባላቱን ክብር በሚነካ መልኩ የሚለብሰውን ማሊያ ወርውሮ መጣሉ፣ የስድብ ቃላት መሰንዘሩና መሰል ከስፖርታዊ ጨዋነት ፍጹም የራቁ ድርጊቶችን መፈጸሙ ነው። በዚህም በርካቶች በማህበራዊ መገናኛ ብዙሃን ላይ በመውጣት የሀገራችን እግር ኳስ በሚፈለገው ልክ የማያድገው እንደዚህ ያሉ አርአያነት የጎደላቸው እብሪተኛ ተጫዋቾች መኖራቸውና ለጥፋታቸው አስተማሪ እርምጃ ስለማይወሰድ ብሎም የእግር ኳሱ አካባቢ በሙስናና በሙሰኞች ስላደፈ ነው በማለት ጠንካራ አስተያየታቸውን ሰንዝረዋል። በጣም አስገራሚው ነገር ደግሞ ይህንን ፈጽሞ ተገቢ ያልሆነ ተግባር የፈጸመውና የመድን ተጫዋች የሆነው ያሬድ ካሳዬ እዚህ ደረጃ እንዲደርስ
ብዙ እድል እየሰጠ ያሳደገው የሙያ አባቱ አሰልጣኝ ገብረመድህን ኃይሌ መሆናቸው ነው። ነገር ግን አሰልጣኙ በዚህ ለፍጻሜ ለመብቃት በሚያደርጉት ወሳኝ ጨዋታ እንደ ቡድን ድል ለማድረግ የራሳቸውን ታክቲክ በሚጠቀሙበት ጊዜ አንድ ግለሰብ ለምን ተቀየርኩ በማለት የበላበትን ወጭት የሰበረበትን አስነዋሪ ድርጊት ፈጽሟል። እውነት ነው የመጫወት ፍላጎት አለ። እውነት ነው ኳስ ላይ ስሜታዊነት አለ። ነገር ግን የአንዲት ሀገር የብሔራዊ ቡድን አባል የሆነ በጣም ውለታ በዋለለት አሰልጣኝ እየሰለጠነ በሀገሪቱ የጨዋታ አስተላላፊ የቴሌቪዥን ጣቢያ ለህዝብ በቀጥታ እየታየ ተከታዮች ከኔ ምን ይማራሉ፣ ተከታዩ ትውልድስ ምን ይወስዳል ሳይል በፀሐይ በጉባኤ ያንን ማድረጉ ሁሉንም አስቆጥቷል። አዎ ተጫዋቹ ከረፍት በፊት በረመዳን የሱፍ ሲቀየር ለምን ተቀየርኩ በሚል ማሊያውን አውልቆ በመጣልና አሰልጣኙን በመሳደብ ነውር ሲፈጽም በቀጥታ ስርጭት ላይ ታይቷል። በዚህም ፌዴሬሽኑ ይህንን መሰለ ብሪተኛ ተጫዋች ድጋሚ ወደ ሜዳ እንዳይመለስ አድርጎ መቅጣት አለበት በማለት ብዙዎች ጠንካራ ሂሳቸውን ሰንዝረዋል። በእርግጥ ተጫዋቹ ያሬድ ካሳዬ በዚህ ድርጊት ተጸጽቶ የተፈጠረውን ድርጊት በመግለጽ ይቅርታ ጠይቋል። ስሜታዊ ሆኜ ላደረኩት ነገር በጣም ይቅርታ ጠይቃለሁ። ይህ ከኔ የማይጠበቅ ነገር ነው። ለዚህም አሰልጣኝን ገብረመድህንን፣ ተጫዋቾችን፣ ክለቡንና መላውን የስፖርቱን ቤተሰብ ይቅርታ ማለት ፈልጋለሁ። ባደረኩት ነገር በጣም ተጸጽቻለሁ በማለት ሐሳቡን ገልጿል። ሆኖም ግን ጉዳዩ በሰፈር ጨዋታዎች ላይ የተፈጸመ ባለመሆኑና በሀገሪቱ ትልቅ የእግር ኳስ መድረክ ላይ የተከሰተ በመሆኑ በዋዛ መታለፍ ስላልነበረበት አፋጣኝ እርምጃ መወሰዱንም ሰምተናል። ኢትዮጵያ መድን ተጫዋቹን ከካፍ አሰናብቷል ተብሏል። በኢትዮጵያ ዋንጫ ጨዋታ ኢትዮጵያ መድን በሲዳማ ቡና በመለያ ዓመት በተረታበት መርሃ ግብሩ 33ኛው ደቂቃ ላይ ተቀይሮ ሲወጣ መለያውን አውልቆ በአሰልጣኝ ገብረመድህን ኃይሌ ፊት ላይ የጣለውና ከቡድን መሪው መስፍን አህመድ ጋር በገባበት ሰጣ ገባ በበርካቶች ዘንድ መነጋገሪያ የነበረው ወጣቱ የግራ መስመር ተከላካይ ያሬድ ካሳዬ ክለቡ ከካፕ እንዲሰናበት ነግሮታል ተብሏል። በተጨማሪም የኢትዮጵያ ብሔራዊ ቡድን በቀጣይ ግንቦት 29ና ሰኔ 2 ከማላዊ ጋር ለሚያደርጋቸው ወዳጅነት ጨዋታዎች አሰልጣኝ ዮሐንስ ሳሌ ለ23 ተጫዋቾች ጥሪ ሲያደርጉ ያሬድ ካሳዬን አለማካተታቸው ተገቢነት ያለው ሆኖ ተገኝቷል። ከሰሞኑኑ ልባችንን በደስታ ሐሳባችንን ደግሞ በተስፋ የሞሉት ቀይ ቀበሮዎቹስ ከማን ምን ይማሩ? በ17 ዓመታቸው የኢትዮጵያን እግር ኳስ መልክ ከጥቁር ወደ ነጭ ታሪክ ለመቀየር አጃይብ የሚባል ስራ ሲሰሩ እያየን ከታች ደግሞ ልክ እንደ ያሬድ የተገነባ የሚያፈርሱ አካላትን መታገስ እግር ኳሳችን ላይ ጠላሸት መቀባትና ለውጥ አለመናፈቅ ነው በማለት በርካቶች በተፈጠረው የሥነ ምግባር ግድፈት ላይ የተወሰደውን እርምጃ በመደገፍ ወደፊትም እንዲህ አይነት እርምጃዎች ተጠናክረው መቀጠል አለባቸው። እግር ኳሳችን እንደ ሰማይ ጠርቶ በዓለም አደባባይ ላይ እንደ ሌሎች የአፍሪካ ሀገራት የሚወጡ ልጆችን ማፍራትና እንደ ሌሎች የአውሮፓ ብሔራዊ ቡድኖች የሀገራችን ብሔራዊ ቡድንም የተሻለ ደረጃ ላይ መድረስ አለበት፣ ሽንፍላው ታጥቦ መጣል አለበት የሚሉት በርካቶች ናቸው። በመሆኑም ስፖርቱ ያድግና ተስፋችን ይሆን ዘንድ በርካታ ወደኋላ የሚጎትቱና ባለበት እንዲቀር የሚያደርጉ የተሸነቆሩበት ችንካሮች ላይ ሁሉ የሁላችንም እጅ መከንዳት አለበት ላለው አይናችንን የሚስብ ፍሬ አፍርቶ ለማየት ያብቃን እያልኩ እነሆ የዛሬውን የስፖርት መሰናዶ በዚሁ ላብቃም። መኮንን አልማው ነበርኩ። የነገ ሰው ይበለን።